ሰላም እንግዲህ በሰላም ወንድ ልጇን ተገላግላለች። ሆኖም ግን በአቶ ደረጀ ቤት ያለው ብጥብጥ እንግዲህ እንዲረግብ ተደርጓል። ምክንያቱም አቶ ደረጀ ከዚህ በላይ መቀጠል አልችልም በማለት ቆፍጠን ብለው ወይዘሮ ማርታን አብርጌድ ያለችውን እያመንሽ ከሆነ በፍጹም እሷ ዳጣ ሰላም ልጅ አይደለችም፣ እኔን ካላመንሽ ችግር እንዳይፈጠር፣ ስለዚህ ልጅ አታስቸግሪ አታያት በማለት ሲናገሩ ወይዘሮ ማርታ ደነገጡና ምንድን ነው ብለው ቁጭ አሉ። ግን በኋላ እውነታው ወጥቶ የዳጣ የሰላም ያለመኗን ስታውቂ አንቺና እኔ ችግር እንዳንፈጥር እንዳንቀያየም ማርታ አርፈሽ ተቀመጭ ሲሏት እንግዲህ ማርታም ደንግጣ ራሷን ይዛ ውጡልኝ በማለት ነበር ያለችው። ምክንያቱም እንግዲህ ዳጣ የእሷ ልጅ መሆኗን ተናግራለች። አብርጌድ ምንም ቢሆን በዛ ቤት ብትታሰርም ለወይዘሮ ማርታ ማድረሷን አላቆመችም። ወይዘሮ ማርታም እንግዲህ ታዲያ ሰላም ልጅ ከሆነች ለምን እሷ ስትደብቀኛለች? ሰላምስ ለምንድን ነው ይህ ነገር ምንድን ነው ሚስጥሩን ማወቅ አለብኝ ብላ እንግዲህ ናታልና እሷ ቁጭ ባሉበት በናታል ክፍል ላይ ገብታ እጇን እየጎተተች ዳጣን ነበረ ወይዘሮ ማርታ ወደ ክፍል ወስዳ የማነሽ ልጅ ማንሽ ስትላት እባክሽ እኔ ወደ መጣሁበት እሄዳለሁ፣ ወደ ድሬዳዋ፣ ወደ አባቴ ወደ ሲሳይ በስ ትኬቴን እንዲቆርጥልኝ ደረጀ ንገሪልኝ፣ ከዚህ በላይ አልፈልግም በቃኝ፣ ከዛም በኋላ በጋሪ የሚሆን በግሬ እደርሳለሁ ከቤቴ ስትላት ግራ ምን ትቀባጥሪያለሽ እውነቱን ተናገሪ ስትል አቶ ደረጀ ድንገት ገብተው ምን እያልሽ ነው ማርታ? ይህንን አብርጌድ ያለችውን ነገር እያወቅሽና እየሰማሽ ከሆነ ትዳራችን ወደሚያልቅበት ነገር እየደረሰ መሆኑን ታውቂያለሽ በማለት ይነግሯታል። እሷም እኔ እኮ ግራ ገባኝ፣ ለምን አትነግሩኝም እናንተስ በማለት ትናገራለች። አቶ ደረጀ ደግሞ በአንቺ ምክንያት ነው ብለው በአንቺ ምክንያት ነው አብርጌድ ቤታችን እየተበጠበጠ ያለው ሲላት፣ ምን በእኔ ምክንያት ነው? በዳጣ ምክንያት ነው እንጂ ሲላት፣ ዳጣ ምን አድርጋ? አሁንማ የምልሽን ነገር ሁሉ አልሰማ ብለሽ ሲደክመኝ ጣልሽኝ አይደለም? ብሞት እንኳ ከመቃብሬ ላይ እንዳትቆሚ እንዳታለቅሺ ብሎ አብርጌድን አላት። ዳጣ እኮ የሰላም ላይ ናት አለችው። በምን አወቅሽ? ብትሆንስ ምን አገባሽ አንቺ አሏት ማለት ነው። ብትሆንስ ምን አስጨነቀሽ አንቺ? ምን አስጨነቀሽ? የሚያስጨንቅሽ ነገር ዘወትር ጠይቄሻለሁ በተደጋጋሚ። እኔ ጓደኛ ሊና ብዬ የለ የሰላም ልጅ ብትሆንስ አንቺ ምን ጎደለብሽ? የጓደኛ ልጅ ነሽ ያልኩበትን ምክንያት እኔን አትጠይቅኝም? ንገሪኝ እንጂ ለምን እኔን አትጠይቅኝም? እናትሽ ሩጠሽ ለመናገር ከመቸኮል ለምንድን ነው ማርታን ይሄን ነገር የምትነግሪያት? ንገሪኝ እስኪ። አባዬ ቆይ ይህንን ነገር እማዬ ማወቅ የሌለባትም? ለምን ሰላም ልጇን ይዛ እዚህ ቤት ስትኖር እማዬ ማወቅ የሌለባትም አለች። አንቺ ነሽ ለማርታ ከኔ በላይ የምታስቢላት። ቆይ አንቺ ዳጣ የሰላም ልጅ ስለሆነች አንቺ ምን ጎደለብሽ? እስኪ ንገሪኝ። ሰላም ለናታል የጻፈችለትን ደብዳቤ ስላነበብኩት ነው አለች። ሚስጥር ማወቅ የለብሽም የምልሽ ለዚህ ነው ገባሽ አሏት። እያንዳንዱ ሰው በህይወቱ የየራሱ ለማንም የማይነግረው ሚስጥር ራሱን ቤተሰቡን ሊያጣበት የሚችል ድብቅ ሚስጥር አለው። ለዚህ ነው ተይ ሲሉሽ ማስሚያ አብርጌድ የሰው ሚስጥር የሰው ነው ብዬ በተደጋጋሚ ነግሬሻለሁ። ምን ያደርግልሻል? እንደ አባዬ ለምን በቤታችን የሚፈጠረውን ነገር ሁሉ ዝም ነው የሚባለው አሉ። ምን አገባሽ አንቺ? አሁንማ ከኔ ወጥተሻል፣ በቃሽ። ከዚህ በኋላ ከኔ መቃብር ላይ ልትቆሚ አትግብ። ብገርፍሽ፣ ብቆጣሽ፣ በቤት ባባረርሽ ምንም ነገር የምትሰሪው ነገር ስለዚህ እኔ አንቺ ልጄ አይደለሽም በማለት ይናገራል። ዳጣ የሰላም ልጅ ትሁን አትሁን አንቺን አይመለከትሽም በማለት ከዛ እንግዲህ ወይዘሮ ማርታ ደግሞ ይሄን ሲሰሙ ቀጥ ብለው ወደ አብርጌድ ወደ ናታል ክፍል ገብተው ነበረ። ካልደፈረሰ አይጠራም፣ አይዞሽ አትጨነቂ ማርታ እያሉ ሁለታቸው ባወሩበት አባዬ ጠንካራ ስለሆነ ሁሉን ነገር ያስተካክላል። ኤቢ ያንቺ አባት አንቺ የደረጀ ልጅ መሆኗን አታውቅም፣ የሰላም ልጅ መሆኗን ነው። ይህን ነገር ደግሞ ሰላምን ደግሞ እና አባዬ ያስተካክሉታል በማለት አባዬ አረጋግቶ ነው የሚነግራት። አንቺ አትጨነቂ ብላትን በቃኝ እንግዲህ መውጣት ነው ያለብኝ ከዚህ ቤት እያለች ነበረ እየፎከረች ነው። በቃ ማርታ ጠርጥራኛለች እያለ አሁን ደግሞ ለዛ ከባድ ችግር በዛ ቤት ውስጥ አምጥታለች። ከዚህ በኋላ ከአብርጌድ ጋር ደግሞ ጭራሽ ለዛ ልትፋጠጥ ትንሽ ነው የቀራት። ምክንያቱም ናታል ከዳጣና ከኔ ማን ነው ቆንጆ
ከናታል ቆንጆ ልጅ ነው እኔን ይመርጠኛል እያለች እንግዲህ ለነ ውሃ ያወራችው ወሬ ውሃ ደግሞ ወስዳ አድርሳለች። ያም ሳይበቃት በኪችን ሲመጣ እስኪ እንግሊዘኛ አስተምረኝ ስትለው ምን ችግር አለ አንቺ ለመማር ካበቃሽ አስተምርሻለሁ ሲላት እሺ ከክፍል መጥቼ ታስተምረኛለች። ለምን ከክፍሌ መምጣት አይጠበቅብሽም እና ከኪችን ነው የምታስተምረኝ አለች። ከኪችን ሳይሆን ሳሎን ውጭ ሁኜ አስተምርሻለሁ ብሏታል። ይህንን ነገር ደግሞ እንግዲህ አብርጌድ ከዛ ከወጣ በኋላ የዳጣን ግብ ትታ ወደ ለዛ እንደምትዞር እና እንቀጥላለን ማለት ነው። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርት ጋር ይዘንላችሁ መጥተናል። እንግዲህ አቶ ደረጀ ለማንም ከመነገር እንግዲህ እስቲ ለማን ነው ለናታል ባማክረው ከናታል ምክር አይጠፋም በማለት መኪና ላይ ሆነው ለናታል አማክረውታል። እሱም አይዞህ አባዬ ፍጹም አይደለም፣ ሁልጊዜም እኮ ስህተት ማንኛውም ሰው ይሰራል፣ ምንም አይደለም፣ አሁን ከሰላም ጋር ሆነን ነገሮችን እናረግበዋለን አለው። እንዴት አድርገን? እኔ እኮ ዋሽቻለሁ፣ ከውሸት መጨመር ሰለቸኝ ይላሉ። አይ አሁን ሰላም እንግዲህ ደብዳቤው ላይ የጻፈችውን አይደለም ብርጌድ ያየችው አባዬ አለው። አዎ ስለዚህ ሰላም ዝም ብላ እንዲሁ እናት የለኝም የእናትነት ሽታ አላቅም እናቴን አላቃትም የእናትነት ጉርሻ አላየሁም ስትላት ይህንን ነገር ልታስረዳት ነው እንጂ እና ይህን ነገር እንድትረሳ ልታረጋት ነው እንጂ በፍጹም ወላጅ እናቷ ሆነ አይደለም ብለን እንላታለን። ምክንያቱም ከዚህ በፊት እንግዲህ ዲኤንኤ አስመርምራለች ዳጣና ደረጀ ልጁ እንዳልሆነች አቃደ። ምክንያቱም ከማበጠሪያ ጸጉር ላይ አንስታው የሄደችው የሰላም ጸጉር ስለነበረ ያስመረመረችው የሰላምንና የደረጀን ነው። እሷ ግን የዳጣና የደረጀን መስሏት ስለነገረቻት ይህን ነገር ደግሞ ንገራት፣ ከዚህ በፊት አስመርምራለች፣ ዳጣ የኔ ልጅ እንዳልሆነች አቀሻል። ስለዚህ ሰላም ደግሞ የኔ ልጅ ትሁንልኝ ልጅ የለኝም ብላ እንደ ልጅ ካደረገቻት ማርታ አንቺ እንዴት ይህን ልትናገር ትችያለሽ? በማለት ማርታንም አሳምናት ሰላምንም ከዚህ ወዳ ልጇን ይዛ እኮ መጣ ከዚህ ቤት ማሳደግ ትፈልጋለች ናት አለው። እኮ ይሄ የሚሆነው እኮ ታዲያ ሰላም አሁንም ቢሆን ሚስጥሩን ደብቃ ለዳጣ ፍቅሯን እየሰጠይ የምትወልደውንም ልጅ አብራ ስታሳድግ ነው። ስለዚህ የሚሆነው ደግሞ እኔ ዳጣ ልጅ ሆና ሳይሆን እምወዳት ስለሆነች እንደ ልጄ አይቻት ነው ማለት ትችላለች ሲል ይህን ነገር እኮ ደግሞ አሁንም የሰማችውና ያየችውን አርፋ የማትተኛው አብርጌድ እኮ ነገ ደግሞ የሰላምንና እሷን ጸጉር እኮ ምንም ቦታ ላይ ፈልጋ ደግሞ ዲኤንኤን ልታስመረምርብኝ ትችላለች። ያን ደግሞ በሂደት እናየዋለን። አሁን ለጊዜው ቤቱ ሰላም እንዲሰፈን ማድረግ አለብን። አሁን አትንገራት አለ። ወድጄ እኮ አይደለም ለማርታ የምናገሩ ተገድቼ መውጣት ነው ናታል አለው። እባክህ አባዬ ወይ ደግሞ እንግዲህ ምን እናድርግ ብለን ለምን አትክድም አለው። ክህደትማ ስንት ዓመት ከዳሁት፣ ስንት ዓመት የኖርኩበት ክህደት ነው መሰለ። ስንት ዓመት ቀጠፍኩ፣ ስንት ዓመት አስመስዬ ኖርኩኝ፣ ስንት ዓመት ግን አሁን በቃኝ። እውነቱ ተደብቆ አይቀርም። በቃ ጊዜውን ጠብቀን እንናገራለን አለው። አንገቴ ላይ ደረሰ፣ አንገቴ ሊያንቀኝ ደረሰ። ይህንን የምታደርገው ለቤተሰብ ስትል ነው። ሌላ ሰው ቢሆን እኮ የራሳቸው ጉዳይ ብሎ አይጨነቅም ነበር። አንተ ግን አንተ ስለሆንክ ነው የምትጨነቀው። ማርታ እኮ ናት አሉ። አሁንማ ተጠራጥራኛለች አሉ አቶ ደረጀ። እኔ ደግሞ ከዚህ በላይ መሄድ አልችልም አሉ። አብርጌድ መናገሩ አይቀርም አሉ። አብርጌድ እንደሆነ እኔን ራሷ አይኗን አፍጥጣ ነው የምትናገረኝ። ሰበር እንኳ እንደ ልጅ አትል። እውነት ነው ብላ ያመነችበትን ነገር ካልሞተች በቀርስ መናገሯን አይቀርም። ይሄን ያህል ጊዜ እንኳ ዘግቼ ቆልፌባት እኮ በፍጹም አፏ ዝም ሊል አይችል። ጭራሽ እያፈጠጠችብኝ እኮ ነው የምታወራኝ። በፍጹም እኮ የምትመለስ አይደለችም። እንዳሉትም ለወይዘሮ ማርታ ተናገረች። እማዬ ሸውደውሻል። ሰላም የዳጣ ልጅ ናት። ዳጣ የሰላም ልጅ ናት። እንዴት አወቅሽ አንቺ ስትላት በደብዳቤውን የተደበቀውን አንስቼ አንብቤዋለሁ። ስለዚህ አንቺን እንዴት ይሄ ነገር ይደረጋል በማለት እንግዲህ ወይዘሮ ማርታ ቢናደዱ ወይዘሮ ማርታን ወደ ዳጣን እየጎተቱ ሄደው ቢጠይቋትም ዳጣ ደግሞ ይህን ነገር ስላልሰማይ ሰላም እናቷ መሆኗን ስላላወቀች እኔ ምን እያላችሁ ነው? በቃ ጎዳና ወጣለሁኝ ወይንም እንግዲህ ወደ መጣሁበት እመለሳለሁኝ እያለች ነበር።
ስለ ዳጣ የሰማሁትን ነገር ማመን አቃተኝ ሲሉ እባክሽ ልጅቷን አታስጨንቂያት። አንቺ የእሷን የአብርጌድን ነገር ተከትለሽ ነው እንደዚህ የምታረጊያት። ነገርኩሽ እንግዲህ ማርታ በቃ ልጅቷን አታስጨንቂያት ልቀቂያት ሲላት እንግዲህ ደንግጣ ለቃ። ግን አንቺ አብርጌድን ነው የምታምኒው ወይንስ እኔን ነው የምታምኒው? እኔም አንተን ነው። ግን አንተ በፍጹም ልትነግረኝ አልቻል። አንድ ሰው እንኳ በዚህ ቤት ውስጥ እየተፈጠመ ያለውን ነገር ሊነግረኝ የሚችል ሰው የለም አለችው። ስለዚህ ምን ነው አሁን ነገርኩሽ አርፈሽ ተቀመጪ በማለት እንግዲህ ሲናገራት እራሷን ይዛ እውነትም የአብርጌድን ነገር ይዤ ቤቴን ትዳሬ ማፍረስ የለብኝም በማለት እንግዲህ ወይዘሮ ማርታ ጸጥ ብላ ዝም ብላ ውጡልኝ ባካችሁ ብቻዬን ልቀመጥበት ብላለች። ስለዚህ አሁን ያለው አማራጭ ከናታል ጋራ የተነጋገሩት ሰላም አሁን ስለምትወልድ በዚህ 2 ቀን ውስጥ ስትወልድ እንግዲህ ሰላም የሰላም ወረቀትና የኔ መዝረክረክ ስለሆነ ያመጣው ኤቢ የዳጣሊ መሆኗን አድላውቅ አይደለም። አዎ እሱ እኮ ነው ጉዱ የፈጠነው አላት። ኤቢ ማውቋ ነው እንጂ እሱማ ተደብቆ አይቀርም እኮ አሉ አቶ ደረጀ። መቼም ይሄን ሁሉ ነገር ይዤው አልቀበር አንድ ቀን መናገር አይቀር አሉ። በቃ አባዬ ሰላምን አውራት ውሸት ነው እንበል። ይህ ሁሉ ወረቀት ውሸት ነው የጻፍኩት ዝም ብዬ ነው። ሰላም ዳጣን ብዬ በተፈጥሮ ልጇ ሁና ሳይሆን ስለወደደቻት ነው እንበል አሉ። እንዲህ ብንላት ማርታ ታምናለኝ ይመስላል? አዎ እማዬ ያላየችውን የሰማችው ነገር ልክ እንዳላደለ አንተ ኮስተር ብለህ ወይዘሮ ማርታ ላይ ተናገራት። አንቺ በዚህ እንዴት ትጠረጥሪኛለሽ? እንዴት እንደዚህ ታስቢያለሽ? ብለህ ስትላት ማርታም ትደነግጣለች አለ። ልጄ ብላ የጻፈችው ልጄ ብላ ሳይሆን ስለወደደቻት ብቻ ነው ብለን እንናገር አለና ናታል አዲስ ሀሳብ እንደዛ ይሻላል ብለህ ነው አለው። አዎ ትንሽ ጊዜ ካገኘነ ትንሽ እፎይ እንበለ ከዛ በኋላ እኔ እነግራታለሁ አለ። እውነቱን አረጋግቼ እነግራታለሁ አባዬ በቃ አሁን መዋሸት ጥሩ አንዳንድ ጊዜ እኮ መዋሸትም ያስታርቃል። ይህ የመሰለ ቤተሰብ ከምታፈርስና ከምትል ብንክድና ሰላምን ደግሞ ልጄ ያለቻትን ምክንያት ይህ ነው ብለን እንናገርና ሰላምንም እናሳምናት በማለት ይነግራል። አሁን ኤቢንም መናገር አንቺ እንደዛ እያልሽብቲ እኔ ሰላም ስለምትወደ አንቺ ጥሩ ልጅ ብትሆኝ ኑሮ እንደ ዳጣ ብትሆኝ ኑሮ አንቺን ነበር እንደውም ከልጅነት ጀምራ ያሳደገችሽ አንቺን ተወድሽ ነበር። አንቺ ግን እሷን ከስር ስለምትነጋገሪያት ስላልወደደችሽ እንጂ ለሌላ ጉዳይ ይሄ ውሃን ተወዳት የለም እንዴ? ለምን ውሃን ልጇ አላት አላላችሁም? ልጇ መሆኗን ልጅሽ አንቺ ከሆድሽ መውጣቷን ስላረጋገጥሽ ነው ወይ ማርታ ብለህ ማርታንም በውሃም አንስተህ ንገራት ሲለው በጣም ነው የማመሰግነው ናታል፣ እኔ ይሄ ነገር ካንተ ይመጣል ብዬ አላሰብኩም ነበር በማለት እንግዲህ አንተም ሂድ። እኔም ማርታ ስልክ ደውላለች፣ ስልኩ ምን እንደሚል አብረን ላዳምጣት በማለት ደውላ ያው እንግዲህ ማርታም የደወለችው እውነታውና ንገረኝ ሁሉን ነገር እናስተካክለዋለን፣ ከዚህ በላይ መቀጠል አልችልም፣ ልጅቱንም ናና ፍታት ነውና እንግዲህ አብርጌድ ዛሬ ትፈታለች። ቀጣይ እስከምንገናኝ ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።